ሲጀመር እውነታውን እያየነው ነው ሳናይ መፍረድ አንችልም ሲጀመር አንድ አክም ቤት ላይ የምር ኢትዮጵያ ውስጥ እንደዚህ አይነት አለ ከተባለ ስህተት ነው ምክንያቱም ምንም ነገር አይደለም እሱ ማለት ነው ፖሊስ ይዛ ብትመጣ ራሱ መግባት አይችልም ሶስተኛ ሰው መግባት አይችልም ሪል ከሆነ የትኛው አክም ቤት ማለት ነው የትኛው አክም ቤት እንዴ ያስረገዘው ብሩክ እንዳለ ሆኖ ሚፍታ ምን አገባው እዛ አክም ቤት ይገባ ሃይሚ ራሷ መግባታችን አይደለም ኖ ሚፍታ ብቻ አይደለም ኳላ የሆነ ጀርባ የቆመ እንትን ነበር ሰው ነበር አይደል ቀረጻው ላይ አለ መሰለኝ አንድ ሰው አለ የትኛውም ሰው እዛ ጋር የመቆም ኃላፊነት የለበትም ልጅቷ ትጠየቃለች እኮ ምክንያቱም በርግጥ የተላከ ሰው አለ አይደል የተላከ ሰው አለ ማን ነው የሚገባው ባለቤቱ ነው ምክንያቱም ጥርጣሬ ውስጥ እንዳይገባ ሲጀመር ለምን ጥርጣሬ ውስጥ ይገባል ዶክተሩ ትክክል ነው ያደረገው በስትክክል አይቶ ወረቀት ይዞ አይተናል በእጁ የምር አክም ቤቱን ካወቅ ነው የምር ደግሞ ህክምናውን ካወቅ ነው እኮ ወረቀቱ ሲጀመር ማለት ነው ወረቀት ከዛ ከኮምፒውተር ላይ ይዞ መጥቶ ደጅ ላይ ጠብቁኝና ሲጀመር ለመተማመን እንኳን ወረቀት ነው መስጠት ያለበት አሁን 26 ዊክ ነው ሲባሉ እንዴት ነው እነሱ የሚያውቁት እስቲ ጤና ባለሙያ ያልሆነ ሰው እስቲ በስትክክል 26 ዊክ ምን ማለት ነው ደምረሽ ቀንሰሽ ካልሆነ በስተቀር ለማወቅ ተጓጓያለሽ ሲቀጥል ደግሞ አትራሳውንድ ላይ እንደዛ ተንጠልጥለሽ በፍጹም አይታይም እርግዝና ላይ በፍጹም የትኛው ማክም ቤት ይኑረን የትኛው እንትን ይኑረን አይኖረንም ሲቀጥል ደግሞ አክት እንትን እየሰራች ነው ምንድነው ስሙ ድራማ እየሰራች ነው አዎ እየሰራች ነው እንዴት ነው አንድ ሰው የተኛበትን አልጋ ማያውቅ እንዴት አያውቅም ሲጀመር አሁን የእንትኑን እየሰጠን ያለው በቃ አንዳንድ ወንዶች አሉ በትክክል አሉ ዘመኑም ነው ሲጀመር ያ አድርጎት አላደረኩት የሚል ወንድ አለ ይሄ ማለት ነው አድርጎት አላደረኩትም እኔ እኮ አላቅም እዛ ጋር የፈለገውን ነገር ተግባር አድርጎ እኔ እኮ ሲጀመር እስቲ የኡነተኛ ላይ እንውሰደውና በስትክክል ራሳችን ላይ ሴትነታችን ላይ እንውሰደውና ከኔ ጋር እያለ ከድሮ ፍቅረኛው ጋር ሄዶ ቺት አርጎብኝ ቺት ነው ያው እየሰረቀ ነው ተጣልቶ መጥቶ እየሰረቀ ነው ሰርቆ መጥቶ ተመልሶ አርግዣለሁ ብላ መታ እኛ ሁሌ እንቀበለዋለን የምር ቁጭ ብለን እንዲ በትግስት አባብለን እንካ ቀለበት ብለን እንሰጣለን አንሰጥም እኛ ሴቶች በፍጹም አንሰጥም በጣም እንዲ ትንቅንቅ ነው ምንገባው ወላ አይኑን እንኳን ለማየት እንትን አንልም ምክንያቱም አሁን እኮ እኛ እያልነው ያለነው የተኛንበትን አልጋ እናቀውም አይደለም የተኛንበትን አልጋውን እናቀዋለን አልጋውን እንትኑን አንሶላውን እናቀዋለን ከለሩን ሲቀጥል እኔ እሷን ማስከፋት አልፈልግም እንድትከፋብኝም አልፈልግም አላደረኩትም ሙሉ ኮንፊደንስ ይኖረው ነበር ምክንያቱም አድርጌዋለሁ አላደረኩትም የራሱ ውሳኔ ነው ሁለቱ መልስ እኔ አላቅም የሚባል ነገር የለም ከተፋ ነው በኋላ እኔ አላቅም የሚባል ነገር የለም ይሄ ማለት እኮ ዛሬ በልተናል ምሳ አልበላንም እንዴ በልተናል እንዴ እያለን እኮ ነው እያሰብን ያለ ነው ለምን ሲቀጥል ደግሞ እርግዝናው ላስቲክ መሆኑ ያስታውቃል ቼክአፕ ላይ የቱርክ ላስቲክ ነው ምክንያቱም እርግዝና ላይ እስቲ የምር ወልደናል አይደል አርግዘው ወልደናል የታችኛው መስመር ከለር ግን አሁን ይቅርታ አድርጊልኝና አሁን አንቺ ስለእንትላንቱ ነው ማብራሪያ መስጠጫ ያለሽው ይመስለኛል እኔ ደግሞ ስለዛሬው ማብራሪያ መስሎኝ ነው ስለዛሬው ነው ገኒ አንቺ አሁንም ዛሬም ስራ ነው የምትዩ ሃይሚ እያለቀሰች ያለችው አክቱን እየሰራች ነው አይደል የምትዩ ሃይሚ 100% አይደለም ግን ተሳስተሻል ሃይሚ አይ ዶንት ኖ 100% ሃይሚ አታለቅስም እንደዚህ እንዴት በነገራችን ላይ ገኒ አንድ ነገር ልጠይቅሽ ሃይሚ ጠይቅሽ የት ነበር ምሰሪውና አዳማ ሆስፒታል ነርስ ነኝ አላልሽም ሆስፒታል አዳማ ያ ነርስ ነኝ ግን ምን ያደርግልሻል እንደምነግርሽ ነይ ጀስት ሆስፒታል ንገሪ ነይ ሆስፒታል ለምን ነግርሻለሁ ለምን ነግርሻለሁ ነው የራሴ የግል ነው ድራማ ባለፈው ጊዜ አልነበር እንዴ ሆስፒታል ማክላህ አሁን እኮ ይሄ ሆስፒታል ስለሰራሽ ይሄ የአይምሮ ጫወታ ነው የሆስፒታል ህክምና ተዋማ ይሄ የአይምሮ ነው አባሽ ግን አንድ ነገር ልንገርሽ ሃይሚ ሁሌም አትሳሳች ሁሌ ህይወት ሁሉ ድራማ ናት ብለሽ አትጻፊ እንደራስሽ ህይወት ድራማ ድራማ አይደለችም ለኔ ድራማ አይደለም ህይወቴ
እንዴ ድራማ ነው ህይወት። እኖረዋለሁ። ለምን እየኖርሽ ነው? እየኖርኩት ነው። ድራማ ሊሆን አይችልም። ይኸውልሽ ድራማ እየተፈጠረብኝ ነው። ይኸውልሽ ሃይሚ አንዳንድ ጊዜ እኮ ከኔ የሚበልጥም ሰው አለ ብለሽ ራስሽን ማሳመን አለብሽ። ማንም እኔ በነገራችን ላይ ገኒ ከሰው ጋር አልወዳደርም። እኔ ከራሴ ጋር ነው። በቃ ከሰው ጋር ካልተወዳደርሽ ደግሞ ይኸውልሽ ከራስሽ ጋር ከሆነ ደግሞ ራስሽን ብቻ አይደለም ማዳመጥ ያለብሽ፣ ሌላውም ሰው ሊያውቅ ይችላል ብለሽ ያንንም ሰው ሐሳቡን መቀበል አለብሽ እኮ። ኦኬ ካልተቀበልሽ ትተይዋለሽ። ገኒዬ እኔ እዚህ ጋር ሐሳብ ስለምትፈልጊው ሰው ብለሽ የሰውን ሐሳብ መቅጨት አትችይም። እንደዛ አይሆንም። ትክክል። እሺ ሐሳብሽን ይጅና ሐሳብሽን ይጅበት። እንደ እህት የምንነጋገር ከሆነ እንደ አንድ ትልቅ ሰው ህይወትን እንዳሳለፈ ልጆች እንዳለው እንዳሳደግን ሴቶች ልጆች እንዳሉን እኛም ሴቶች እንደሆንን መፍረድ ካለብን እንፍረድ። በትክክለኛው ድራማ እንኳን ቢሆን ነው የምልሽ። ግን እኔ አሁን እምላችሁ ነገር ቢኖር ሃይሚ እውነት ቢሆን 2 ቀን የትላንትናው ለቅሶ የለም ዛሬና በቀደም ዕለት ያለቀሰችው ይሄን ድራማ ነው ብሎ የሚቀበለው አይ ዶንት ኖ። እኔ ምን አይነት ልብ ያለው ሰው ነው ብዬ ነው የምገምተው። ገባሽ? እርግጠኛ ነኝ የሰው ልብ ይለያያል፣ የተለያየ ሐሳብ ነው ያለው። እኔ ግን ይሄንን ዛሬ ሃይሚ ያለቀሰችውና የወሰነችው ውሳኔ ድራማ ነው ብዬ አልለውም። የሰው ልጅ ደግሞ ድራማ እንኳን ቢሆን ለሰው ልጅ የሚያስተምር ሰው ትውልዱን የሚያስተምር ትውልዱን የሚያጠፋ እንዳይሆን ብለው እንኳን ቢያስተምሩ ይሄ ሊያስተምር አይችልም። ይሄ ቺት ነው። ያስተምራል። ገኒ ተረጋጊ። በጣም ትምህርት አለው። ዛራዬ ቆይ ትጨርስ። ይኸውልሽ ያስተምራል አልሽው መልስ እሰጥሻለሁ። ትውልድ የሚማረው ካንቺ ጋር ለስራ እየፈለገሽ እየሰራ እኔ ካንቺ ጋር ነኝ እያለ በቃ ጥቅሙን ብቻ እያስቀደመ ስለ አንቺ ምንም ሳይጨነቅ የራሱን ጥቅም የራሱን እድገት በአቋራጭ እንዴት አድርጎ እንደሚያገኝ በአቋራጭ እንዴት አድርጎ ሰው እንደሚሆን እንዴት አድርጎ እንደሚያገኝ ራሱን እያሳደገ እኔን መጠቀሚያ እያደረገ ይሄ ለሌላ ሰው ያስተምራል ብዬ አልቀበለውም። ይሄንን እኔ ትውልድም እንዲቀበለውም አልፈልግም። ለምን መሰለሽ? ይሄ ራስ ወዳድ ይባላል። አንድ ሰው እንደ ሻማን እየቀለጠ አንድ ሰው እየተጠቀመ አንድ ሰው በእኔ ላይ ድልድይ እያደረገ የራሱን ነገር እያሳካ ባቋራጭ እኔ እንደ ሴት ስለ ፍቅር ብዬ ስለምወደው ብዬ ስለማምነው ብዬ ከሱ መለየት አልፈልግም ብዬ እንደዚህ እንደ ሻማ እየቀለጥኩኝ ለኔ የማያዝነውን ወንድ ድራማ ያስተምራልና ይስራ ብዬ አልለውም። ይሄ ለኔ ድራማ ሊሆንም አይችልም። እንደ ድራማም ካሰብሽው ነው የምልሽ። ይሄ መጠቀሚያ መሆን ነው እኔ እያልኩ ያለሁት በራሴ ማለት ነው። ገባሽ? አንዳንድ ሰው በጥሩ ቃላት ካንቺ መለየት አልፈልግም፣ ካንቺ እንዲመሆን አልፈልግም፣ ለአንቺ እኮ እንዲህ ነኝ እያለ እያታለለሽ ራሱን እያሳደገ ነው ያለው። ለእኔ ይሄ ድራማ የሚታየኝ ማለት ነው። ገባሽ? ቢኮስ ለእኔ ቢያስብልኝ ኖሮ እኔን ቢወደኝ ኖሮ እኔን ቢፈልገኝ ኖሮ እኔ ከሱ ጋር እንደዚህ እንደ ሻማ እንደቀለጥኩ ቢገባው ኖሮ እኔ የምከፋበትን ነገር አያመጣም ነበረ። ገባሽ? ይሄ ሰውዬ ግን እየሄደ ከኔ ተደብቆ ከኔ በተጣላ ቁጥር ሄዶ እዛ ተኝቶ ወይ ተኝቻለሁ ብሎ አላስረዳም፣ ወይ ደግሞ የኔ ነውም ብሎ አላስረዳኝም ለኔ። ገባሽ? እሱ ግን እኔ ላይ ጌም እየተጫወተ ድራማ ጌም እየተጫወተ ኖ ገነት በቃሽ ድራማ እሱ ጋር ጌም አይ አሁን እንትን አለ። እኛ የምናወራ ቆይ መልስ እንስጣ ባይተራ። አንቺ እኮ አሁን ሙሉ በሙሉ ወንዱ ላይ እኮ ሄድሽበት። እኩል አድርገን አመዛዝነን እናውራ። ሴቷንም ወንዷንም ጥፋታቸውን ማውራት ትችያለሽ እኮ። ከሁለቱም እኩል ሆነሽ አውራ። አናስብም ከሱ በላይ አናስብም። በፍጹም ድራማ የሰራባት ምኑ ላይ ልናስብም አንችልም። ሴቷም አውቃና አራስ እየሰራች ነው። ቆይ ሴቷ ምን አጠፋች ነው? ስራ ነው ብለሻል አይደል እንዴ? ሴቷ ምን አጠፋች? የሴቷን ጥፋት ንገሪኛ። ተመካክረው ነው እየሰሩ ያሉት። ተመካክረው ነው እየሰሩ ያሉት። ነግረውሻል። እየሰሩ ነው ስራ እነሱ። እሱ ያመጣች ምክንያቱም ከሷ በላይ ማለት ነው። በምናየው ልክ ነው። በምታየው ልክ ነው እንጂ ሪል ሆነሽ
ትክክል አይደለም። እንዴት አወቅሽ አንቺ? መቅዲ ምን ነው በተራ ይሄ እኮ ብዙ ህዝብ ነው እየሰማ ያለው አይደለ? በተራ አውሩ። ምንድን ነው በተራ አውሩ? ተረጋጉ። ቆይ ገና ባላንስ እያደረግን እናውራ። ምክንያቱም ነገ የሚያሳፍር ነገር ማውራት አንፈልግም። ለሚያልፍ ቀን የማልፍ ቃል አንናገርም። ግን ይሄ ነገር ይሄ ቦታ ላይ ትክክል አይደለም ብለን የሁለቱንም ሚዛናዊ ሆነ መወያየት በደህና እንዲመጡ ማስተካከል ነው እንጂ ያለብን በሱ ላይ ብቻ እንትን ማለት አንችልም። ገብቶሻል? እነሱ ይተዋወቃሉ። አገንዬ ማሬ ስሚኛ፣ ሁለቱ እነሱ ይተዋወቃሉ። ገባሽ? ስለዚህ በራሳችን ቢደርስ እያልን እኮ ነው መቅደም የምናወራው አይደል? ልክ ነሽ እኮ ገንዬ እኮ እንደራሳችን አድርገን ነው እንጂ እንደራሳችን ደግሞ ከሆነ ሴቷ ምን አጠፋች? እኔ ምን አጠፋው? እኔን እንደ ሴት ልቁጠርና ምን አጥፍቻለሁ? አሁን በዚህ ድራማ ንገሩኝ እስኪ ያጠፋሁትን። እኔ ሴቷ በወንዱ ላይ ምን አረኩ? ቺታ አረኩኝ? ቺታ አርጌያለሁ ብዬ መጣው? አካንተ ተደብቄ ሄጄ ነበር ከሌላ ወንድ ብዬ መጣው? ምን አረኩ? እስኪ ጥፋቱን ንገሩኝ። የሴቷን ጥፋት ትንገሩኝ። የሴቷ ጥፋት እኮ ሊኖር ይችላል። ገኒ እዚህ ጋር አሁን ሊኖር ይችላል አይደለም? ንገሪኝ። እሺ ላውራሻ። የሴቷን ጥፋት እዛ ጋር እሱ ጠይቅ እነግርሻለሁ ብሏታል። ሰው መረጋጋት ነበረባት ሴቷ። አየሽ እነግርሻለሁኝ አላት። የማስተካክለው ነገር አለ። ሲጀመር እኮ እኔ የምሄድበት የራሴ የማስተካክለው ነገር አለኝ ስላት አብሬ እሄዳለሁ ብላ ግግም አለኝ። ከዛ ምን አላት? አንቺ እንድትጨነቂ እዛ ጭንቀት ውስጥ እንድትገቢ አልፈልግም አላት። አይደለ ሶ ችግር የለው እንዳትጠይቂ ብሎ አምናበት ፈቅዳ ወዳ ነው ተከትለው ሄደች። ለማንሰራለን ብሎ እኮ አይደለም ያውቃል። እኛ ባላንስ ጋር ጥፋት እንጂ ስናወራ የነበረው ለማንም አናግዘው። የሴቷን ጥፋት ንገሪና ትቀበለው አልሽ እኮ። ትዕግስት ይኑራት። ትቀበለው አይደለም ያልኩት። ስለምኑ ነው የምትታገሰው? ትዕግስት ይኑራት አልሽ እኮ። ትቀበለው አይደለም ያልኩት። ስለምኑ ነው የምትታገሰው? ወይ ስለምኑ ነው የምትታገሰው? መልስ ስጪኝ ለዚህ። እንዴ ተረጋጊ ገንዬ ተረጋጊ። አንቺ ስለጮሽ እኮ አሁን እንደፈለግሽ ያልሽበት እየተደማመጣችሁ እሷ ግን አስተያየት ነበረ እየሰጠች ነበር። አስተያየት እየሰጠሁ ነው እንዴ? አንቺ ግን ይኸውልሽ፣ አንቺ ግን ለወንድም ለሴትም አይደለም። አንቺ እኔ እውነቴን ነው የምነግርሽ። ሴት ብትሆኚ እሱማ ብትሽ ነው እሱ እኔ በፊትም አሁንም ሰዋራ የነበረው ሁለት ዘሃሩ በሌላ እርግዝና እኮ ነው። በሌላ እርግዝና በድራማ እኮ ነው ጎሮሮሽ እና ድራማ ነው እናስረዳት ስንል አንዷ እየቀለጠች ሁለቱንም ባላንስ አውሪ ካወራሽ አዳምጪ ዛሩ እኛ